እንደምን አደራችሁ? እንዴት አላችሁ? እንኳን አደረሳችሁ። ለአዲሱ ዓመት እንኳን አደረሳችሁ። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ እያለሁ አለን። በዓል እንዴት ነው? እሺ አለን። እግዚአብሔር ይመስገን አለን። ደህና ናችሁ? እንዴት ነው ክረምቱ? እንዴት አለፈ? ክረምቱ ደህና ነው እንግዲህ ያልፋል። እንዴት ነው ለግብርናው ክረምቱ ጥሩ ነበር? አዎ በጣም ወጥቷል። ዘንድሮ አዝመራ ወጥቷል። ጥሩ ነው ወጥቷል። አዎ ተመልካቾቻችን ዛሬ የሚገኘው በባህር ዳር ከተማ አቶ መልካሙ ይግረመው አይደል? አቶ መልካሙ ይግረመው ቤት ውስጥ በዓሉን ለማሳለፍ ተገኝተናል። አቶ መልካሙ ይግረመው በግብርና ስራ የሚተዳደር አርሶ አደር ነው። እንግዲህ የበዓል ድባብ ላይ ነው ያለነውና አጠቃላይ ኢትዮጵያ ውስጥ ለሚገኙ ሁሉም ገበሬዎች እና ለኢትዮጵያ ሕዝብ ለአዲሱ ዓመት የእንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? መልእክት ማስተላለፈው ለኢትዮጵያ በሙሉ እንኳን በዓልን በሰላም አደረሰን ለ2018 ነው ብለው እዛ መሬት ላይ አሁን በንብ እርባታም ተሰማርተን የምንሰራ ይኸው ከብቱም እርባታም አለ፣ በጉም እርባታም፣ ፍየሉም እርባታም አለ። እንደዚህ በአትክልትና ፍራፍሬ ይዘን ነው የምንሰራ። ደህና ነው ውጤት ብለን ነው የምናስበው። ይጎላን ምለው ነገር የለም። ይኸው አትክልቱም፣ ማሽላውም፣ ብርቱካኑም፣ ሙዙም አለ፣ ጠጁም አለ፣ ወተቱም አለ፣ ሁሉም ሞልቷል። ይሄ ሁሉ በአንተ ማሳ የሚገኝ ነው? አዎ በቀጣይም ራሱ በኃይለኛ ብናመርትበት ውጤታማ የምንሆንበት መሬት ነው ያለ። በስፋት ነው የያዝነው መሬቱ። እንደውም ከተማ አካባቢ ላይ በደንብ ማልማት የተሻለ ውጤት ያመጣል ማለት ነው። ከገበያ ከምን አንጻር ከምንም በላይ ውጤት ይሆናል። ለምን ብትለኝ ራሱ ቢያንስ እንኳን መሬት የሌላቸው ሰዎች ምን ያደርጋሉ መሰለህ? የ5 ሊትር ሃይላንድ አለ። እሱን ቀርደው አፈር አድርገው እንኳን ራሱ ማለት ነው ቆስጣና ጎመን በኋላካቸው ላይ ይጠቀሙ ማለት ነው። እነዛ ሰዎች ወደ ተገቡ ወደ ግዥ አለዱም ራሳቸውን ቻሉ ማለት ነው። እና ሁሉም ቢያንስ እንኳን ራሱ ከተወሰነች ቦታ ላይ ቢያንስ 20-30 ዶሮ ካረገ ካረባ እንቁላል ተጠቃሚ ሆነ ማለት ነው። ሁሉም ነገር ማለት ነው። አሁን አንዲት ላም ጥሩ ላም አንዲት ላም 10 ዶሮ ላለው ሰው ራሱ ውጤታማ ይሆናል። ለምን በወደ ይገባም የራሱ ምርት አለ ማለት ነው። በዋናነት ደግሞ ቤት ያያችሁትን ሰብል ነገር ደግሞ ወደ መሬት ጎራ ብለን እስቲ እናስጎብኛችሁ። ሄደን ደግሞ እሱን እንየው። ኢትዮጵያና ግብርና ትውቃቸው ብዙ ዘመናትን ተሻግሯል። ገበሬና በሬ፣ ሞፈርና ቀንበር፣ እርፍና ጅራፍ በሚፈጥሩት ጥምረት የእርሻ ሥራው ይከናወናል። በእንስሳት ተዋጽኦና በሰብል ምርታማነት ላይ ትርጉም ያለው ለውጥ ለማምጣትና ለዘርፉ በተሰጠው ከፍተኛ ትኩረት በተለይ ከባለፉት 2 ዓመታት ወዲህ በሄክታር የሚገኘው የሰብል ምርታማነት መጠን እያደገ መጥቷል። ቦታ የመጥበብ ነበር። አሁን ግን እግዚአብሔር የተመሰገነ ይሁን ያው ለክፍለ ከተማችንና በግብርና ላይና በአንዳንዶች አመራር ላይ ይህን ቦታ አግኝቻለሁ። አምና መታወቂያው በጋ አሉ፣ ላሞችም አሉ፣ ወዝሌ ፍየሎችም አሉ። ሁሉን የእንስሳት ዝርያ ቦታ ነው የሚገኘው ራሱ። ግብርና ቢሮ ባለፉት 2 ዓመታት በጣም በርካታ ስራዎችን ሲሰራ ቆይቷል። በዚህ 2 ዓመት ውስጥ በጣም ትልቅ ነገር አቺቭ አድርገናል ብዬ የማስበው በምርትና ምርታማነት እድገት ላይ ያመጣነው ለውጥ ነው። እንግዲህ በአማራ ክልል ታሪክ በግብርና ስራ የኤክስቴንሽን ምርት መርሃ ግብር ከተጀመረ ጊዜ ጀምሮ በዚህ ዓመት
በጣም ድራስቲክ የሆነ ለውጥ መጣ ብለን የምናስበው ምርትና ምርታማነት በሄክታር ከ28 ኩንታል ተነስቶ 32 ኩንታል በአንድ ዓመት ወደ 4 ኩንታል በአንድ ሄክታር የምርት ጭማሪ እንዲመጣ የተደረገው ስራ በችግር ውስጥ ሆኖ ብቻም ሳይሆን በሰላም ጊዜ እንኳ ያልመጣ ለውጥ እንዲመጣ ተደርጓል። ግብርና እቅድ ላይ ማስፈጸሚያ ስልት ብለን 8 ጉዳዮች አስቀምጠናል። እነዚህን ለመፍታት አንዱ የኤክስቴንሽን ስርዓቱ ነው መስተካከል ያለበት። አንዱ የግብአት አቅርቦት ነው። የቴክኖሎጂ አጠቃቀማችን በጣም ዝቅተኛ ነው። ዘርፉ ላይ የተማረ የሰው ኃይል በአግባቡ ከማስቀመጥ አንጻር በጣም መሰረታዊ ችግር ነው ያለው። ለምሳሌ የተማረ ኃይል ስልህ ለምሳሌ ሞተር ፓምፕ በስፋት ወደ አርሶ አደሩ እየላከን ነው። ግን ይህ ሞተር ፓምፕ ማንም የሚጠግነው አሰልጥነናል ወይ? ራሱ አርሶ አደሩ እንዲጠግነው አድርገነዋል ወይ ብለህ ስትወስድ ጥያቄ ነው የሚሆነው። ስለዚህ በቅርብ ያሉ ቲቪቶች ይህን ሁሉ መስራት አለባቸው። እዛው ስራ ያለን አርሶ አደር ቴክኖሎጂ ስታስታጥቀው ቴክኖሎጂውን የሚገጣጥም የሚፈታ የሚፈበርክ ማድረግ መቻል ካልሆነ ከውጭ እየገዛ አትችለው የሆነ ታይም የሚቀር ነው የሚሆነው ማለት ነው። ስለዚህ እነዚህ ጉዳዮች ከግብይት አንጻር ከማህበራት ጋር የተያያዙ አሉ። ከእውቀት ተቋማት ከምርምር ተቋማት ጋር የተያያዙ ጉዳዮች አሉ። ዘርፈ ብዙ ጉዳዮች ወደ 8 ስልቶች ተቀምጠው እነሱን ስንፈጽማቸው ግብርና ላይ ይሳካል ብለን ወስደናል። ችግሮችም በጣም ተለይተዋል። አንደኛው ዘገምተኛ እድገት ምርታማነቱ ዘገምተኛ ነው ብለን የወሰድነው በተለይ ባለፉት 6 ዓመታት የቀነሰ ነው የግብርና ምርታማነት። ይህን መቀየር አለብን ስላልን ማለት ነው። ከቢሮ ጀምሮ እስከ ማሳ ድረስ ግብርና በቴክኖሎጂ እንዲታገዝ በተደረገ ከፍተኛ ርብርብ በክልሉ ያለው የትራክተርና ኮምባይነር ስርጭት እያደገ መጥቷል። ከኤክስቴንሲቭ ፋርሚንግ ሲስተም ወደ ኢንቴንሲፋይድ ፋርሚንግ ሲስተም ብንገባ እኛ ለአፍሪካ ሁሉ የሚበቃ ስንዴ ማምረት እንችላለን። እውነቱን ለመናገር ሌላው በዚህ ሴክተር የመጣው ትልቁ ሽፍት ብለን የምናስበው ሜካናይዜሽን ላይ ነው። በተለይ ስንዴን በኮምባይነር ማምረት፣ በትራክተር እርሻ አሁን ከምናመርተው አጠቃላይ ከምናርሰው መሬት ኒርሊ ወደ 1 ሚሊዮን ሄክታር በላይ የሚሆነው በክልሉ እርሻ አገልግሎት የሚውል እየታረሰ ያለ 5.4 ሚሊዮን ሄክታር መሬት አለ። ነገር ግን ከ1 ሚሊዮን በላይ የሚሆነው ሄክታር መሬት በትራክተር ማረስ ይችላል። ይህ ትልቅ የእውቀት ሽግግር የመጣበት ትልቅ ሽፍት የታየበት ነው። ይሄ በሰፊው በጣም በቀጣይ የምንሄድበት ስራ ይሆናል ማለት ነው። በሀገር አቀፍ ደረጃ የማዳበሪያ ፋብሪካ በሚቀጥሉት 5 ዓመታት የመድረስ እድል ስላለው ሰፊውን ጋፕ ይሞላል ብለን እናስባለን። እኛ ደግሞ የለየናቸው ወደ 10 የምርት አይነቶች ስላሉ ለነሱ ምርት እያባዛን በስፋት እንሄድበታለን ማለት ነው። ከዚህ ከሀገር በቀል የሆም ግሮን ኢኮኖሚ ጋር ተያይዞ ትልቁ እንትን አንዱ ቴክኖሎጂን በአግባቡ መጠቀም። ቴክኖሎጂን በአግባቡ ለመጠቀም ደግሞ የመጀመሪያ መነሳት ያለበት ተቋም ላይ። አሁን እኛ በዚህ ተቋም የኢአርፒ ሶፍትዌር ዴቨሎፕ አድርገን ወደ 6 ሂደቶች በሰው ኃይል፣ በግዢ፣ በንብረት አስተዳደር፣ በመሳሪያ አስተዳደር፣ በመንገድ ግንባታ፣ በመንገድ ጥገና በእነዚህ ዘርፎች ወረቀት አልባ አድርገናል። አሁን ተቋሙ ላይ በየትኛውም ጊዜ መጣችሁ ቼክ የምታደርጉት። ከዚህ በፊት በክልሉ ብዙ ያልተለመደው የበጋ መስኖ ስንዴ ልማት የገበሬውን የሥራ ባህል ከማሻሻሉም በላይ በዓመት እስከ 4 ጊዜ በማምረት የክልሉን የግብርና ምርታማነት በማሳደግ ረገድ ጉልህ ሚና እየተጫወተ ይገኛል። መሬቱም እያለን ጉልበቱም እያለን ሁልጊዜ ተረዲታ ለምን እንሆናለን አለ። በጣም ማራኪ ነው። እንደምታየው በአይናችን ስንበላ ነው የምንውል። በአይናችን ስንዴው በጣም ደስታ ተሰምቶን ማለት ነው። አሁንም ለሚመጣው ቢያንስ እጥፍ ድርብ አድርገን እናመርታለን የሚል ግምት አለን። ክረምት ከምናለማ በጋ ብናለማ ተጠቃሚ እንሆናለን። በጋ ብናለማቸው መስኖች
ምንም ጥርጥር የላቸው። የጉልበት መስዋዕት ይከፈላል። ጠንክሮ የሰራ ገበሬ ሁሉ እንደሚያገኝ አምነንበት ነው የምንሰራው። አናቱ ይኸው እንደዚህ ዘንበል ያለ ይኸው በራሱ ጊዜ ፍሬው ነው። አሁን እንግዲህ እያፈራ ነው፣ አፈርቷል። አይቻ አሁን አንዷ ለምሳሌ እንደዚህ ሆኖ ሲታይ ገለባ ብዙንም የለውም። አሁን በጣም እንትን ነው፣ ፍሬ ነው ስንዴው። ይኸው እንደዚህ እያፈራ ነው አሁን። ቃሪያ፣ ሽንኩርት፣ ማሽላም እንደዚህ ማሽላ አሁን ማሽላ እንዘራለታለን። ለምንድን ነው አበባም ሆነ ንቡንም ይመገባል፣ እኛም እንገባል። እንትኑም ደግሞ አትክልቱም ራሱ ፍሬው ለኛ ይመገባል፣ አበባ ለንቡ ይመገባል፣ ለከብቱ መኖም ይሆናል ማለት ነው። ማሽላ እንኳን ራሱ ማለት ነው። በጣም ቁመቱ ያው እንደዚህ ራሱ አልጠበቅኩም ነበር። እንግዲህ ሲታጭድ ራሱ ከዚህች እስከዚህ በቃ አንድ ሸም ነው የሚወጣው። ከስድስቱ ቃዳ 57 ኩንታል አብቻለሁ። በተለይ ደግሞ በግብርና ቢሮ በሚመጡ ፕሮጀክቶች አነስተኛ መስኖዎችን እስከ 200 ሄክታር ድረስ ማልማት የሚችሉ የመስኖ ቦታዎችን በ3 እና በ4 ወር ጊዜ ውስጥ ገንብቶ እያጠናቀቁ ለአርሶ አደሩ ማስረከብ ትልቅ ልምድ የተወሰደበት ዓመታት ናቸው። እኒህ 2 ዓመታት ብሎ መውሰድ ይቻላል። እንግዲህ ይህንን ስንፈጽም ፕሮጀክት ጀምሮ መጨረስ ባህላችን ነው ብለን ነው የተቋሙ ባህል። ፕሮጀክት ጀምሮ መጨረስ ወይም አቅዶ መፈጸም ነው። ከባለፉት ጥቂት ዓመታት ወዲህ ለተፈጥሮ ልማት በተሰጠው ልዩ ትኩረት በመመናመን ላይ የነበረውን የደን ሽፋን ከመመለስ ባሻገር በሰውና በተፈጥሮ መካከል ሚዛናዊ ግንኙነት እንዲኖር ሰፊ ሥራ ተሰርቷል። ተፈጥሮ ብቻውን መኖር ይችላል፣ ያለ ሰው መኖር ይችላል። ሰው ግን ያለ ተፈጥሮ መኖር አይችልም። የአካባቢውን ስነ ምህዳር በመጠበቅ ዘላቂ የሆነ ልማት ለማረጋገጥ ተፈጥሮን መጠበቅ ያስፈልጋል። ስለዚህ ተፈጥሮን የምንጠብቀው ደግሞ የአካባቢ ልማትና ጥበቃ ስራዎችን በተገቢው መንገድ ስናከናውን መሆኑን ተረድተን በተሻለ መጠን በቂ የሚባል አስደማሚ የሚባል ለውጥ አምጥተናል ባለፉት 2 ዓመታት። እውነት ለመናገር በተለያዩ አካባቢዎች ከአረንጓዴ አሻራ ጋር ተያይዘው ሰፊ የልማት ስራ ሰርተዋል። እነዚህ የልማት ስራዎች ደግሞ በዘላቂነት ጸድቀው ለኢኮኖሚ አገልግሎት እንዲውሉ ተገቢው እንክብካቤና ጥበቃ ተደርጎላቸዋል። ጥብቅ ደኖችን በማስጠበቅ የክልል ውስጥ የሚገኙ ብሔራዊ ፓርኮች ደህንነት እንዲጠበቅና በመመናመን ላይ ያለው ደግሞ እንዲለማ የማድረግ ስራ ጎን ለጎን በመስራት በኩል ትልቅ ለውጥ እያስመዘገበ ያለ ተቋም ነው። በክልሉ ከጊዜ ወደ ጊዜ እያደገ የመጣው የደን ሽፋን ዓለም አቀፍ የአየር ንብረት ለውጥን በመጠበቅ በምርታማነቱ ከዚህ በፊት ዝቅተኛ የነበረውን የእንስሳት ሀብት ልማት በማሳደግ ላይ ይገኛል። ለቦታው ውበትም ሆኖ ራሱ ንቦችም የሚመገቡትኝ ዋና ነገር ከምንም ነገር ደን ነው የሚሰበው ሁሉ ነገር ማለት ነው። እና ህዝብ ቦታ ላይ አሁን የምላቸው ጧቶች አበባን በተመለከተና ንቡንም ለሰውም ጠቃሚ የሚሆኑ አትክልቶች ነው እየተከሉት የሚገኘው። ማንጎም አቮካዶም በዛ ተተክሏን እሱ ለሰውም ተጠቃሚ ነው፣ ለንቦችም ተጠቃሚ ነው ማለት ነው። ደንን ማልማት፣ ደንን መጠበቅ፣ ደንን መንከባከብ ኢኮኖሚን ማሳደግ መሆኑን በተገቢው መንገድ ተረድተን በየትኛውም አይነት ችግር ውስጥ እንሁን ለህዝባችን የሚያስፈልገውን የኢኮኖሚ ተጠቃሚነት ለማረጋገጥ
ስራ መስራት አለብን በሚል ትልቅ ተግባቦት ደርሰን በኩራትም የምንናገረው ባለፉት 2 ዓመታት በጣም አስደማሚ ሊያስደስት የሚታይ የሚጨበጥ ለምግብነት የሚውሉ ደኖችም እየተተከሉ ነው ያሉት። ስለዚህ ዘርፈ ብዙ ጠቀሜታ ያለው ይህንን በተገቢው መንገድ አከናውነናል። እንግዲህ ፊት ላይ የነበረ መስክ ነው የነበረ። ዛሬ ግን በአረንጓዴ ልማት ነው ሸፍኜ የምገኘው። ሁሉም የሚያየው እንደ ብርቅዬ ነው። የደን ሽፋናችን በዚህ ክልል ውስጥ ያው ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ ሰፊ ስራ እየሰራ ነው። በመጀመሪያው መርሃ ግብር ባለፉት 5 ዓመታት በክልሉ ከ2.5% በላይ ጭማሪ ያሳድሯል። አሁን የክልሉ የደን ሽፋን ወደ 18 በመቶ እየደረሰ ነው። በተለያየ ጊዜ የተራቆቱ መሬቶች አሉ። እነሱ መልሰው እንዲያገግሙ በማድረግ የአረንጓዴ አሻራ ጋር ተያይዞ መልሰው እንዲያገግሙ እነሱን ተገቢውን ቁጥጥርና ተገቢውን ድጋፍ ተገቢውን የሆነ ክትትል እያደረግና የተራቆቱ ቦታዎች መልሰው እንዲያገግሙ ያ ማለት የክልላችን የደን ሽፋን እንዲጨምር አድርገናል። መሬት ዋና እየተንሸራተተ ነበር፣ ወደዛ የሚሄድ የነበረ ሆይ ወደዚህ እየገፋ ነበር የሚመጣ። አሁን ግን መሬቱ እየጎበተ በደን እየተሸፈነ ነው የሚመጣው። ትልቅ ለውጥ ነው የመጣ። የምንተክላቸው ችግኞች የጽድቀት ምጣኔ ከ88% በላይ እያደገ ነው የመጣ። እንደ ክልል የደን ሽፋናችንም ፕሮግሬሲቭሊ እያደገ ነው። የህዳሴ ግድብ አባይ ነው። የአባይ መነሻ ጣና ነው። ስለዚህ ጣናን በተገቢው መንገድ መጠበቅ መቻላችን፣ አባይን ዳርቻውን በአረንጓዴ አሻራ ማልበስ መቻላችን አንድም የህዳሴን ግድብ ዘላቂነት የሚያረጋግጥ ነው። ስለዚህ እዚህ ጋር ተያይዞ በርካታ ስራዎች ተሰርተዋል። የአባይ ተፋሰስ ላይ እየሰራን ያለው ስራ በጣም በርካታ ነው፣ አስደማሚ ነው። ሀገርን እንደ ሀገርም የሚያኮራ ነው። ከሀገርም አልፎ ድንበር ተሻጋሪ የሆነ ትሩፋት አለው። ለአባይ ተፋሰስ ሀገራትን የሚጠቅም ነው፣ ለዓለም የሚጠቅም ነው። የሚመጣ የሚጠቀም ከዙ ላይ የሚጠቀም ፍሬሽ ነገር ተሰው ተጠቅሞ ሊሄድ ከምንም በላይ ደስ ይለኛል። እሱ ማለት አደኩ ማለት ነው። የኔ ትልቅ ሀብቶች ከምንም በላይ ምደሰት ከዚህ ቦታ ንሰን ሳልበር አሪፍ ሳልበር ቡልበድ ደስ ይለኛል። ለምን ነው እነሱ ለቅቄ ሰድ ሰተው ራብ ማይርበኝ ምንም አይለኝም። አሁን አይበሉኝም። ይኸው እምቡል እየዞሩ ይናሉ ራሱ። ባንድም ይሁን በሌላ መንገድ የሰው ልጅ ከተፈጥሮ ጋር ተስማምቶ መኖር መቻል አለበት። የሰው ልጅ ጉስቁልና ሞት የሚከሰተው ከተፈጥሮ ጋር ያለው መስተጋብር ሲዛባ ነው። ስለዚህ ከተፈጥሮ ጋር ያለው መስተጋብር እንዳይዛባ የተፈጥሮን ሚዛን መጠበቅ ያስፈልጋል። የተፈጥሮን ሚዛን መጠበቅ የሚያስፈልገው ደግሞ እንደኚህ አረንጓዴ አሻራዎችን በመትከል ነው። ወንዞችን፣ ሐይቆችን በመንከባከብ ነው። በአማራ ክልል በገጠር ልማት ክላስተር ውስጥ ከሚገኙት ተቋማት መካከል አንዱ የሆነው ውሃና ኢነርጂ ቢሮ ከፈታኝ ሁኔታዎች ጋር እየታገለ የክልሉን የንጹህ መጠጥ ውሃ ሽፋን ለማሳደግ ብርቱ ጥረት አድርጓል። እንግዲህ የቅርቡን ለማንሳት በዚህ 2 ዓመት ከ6% በላይ የውሃ ሽፋን ማምጣት የቻልንበት አጠቃላይ ውሃ አፈጻጸማችን ወደ 71.5% እንደነበረ ነው። ከዛሬ 2 ዓመት በፊት የነበረው በተከታታይ 2 ዓመት በሰራናቸው ስራዎች አሁን አጠቃላይ የውሃ ሽፋናችን 77.5% አካባቢ ደርሷል። እንግዲህ ይህን ስናነሳ የውሃ ሽፋን በአንድ በኩል በጸጥታው ምክንያት ጉዳት የሚደርስባቸው የውሃ ተቋሞች መልሰው ከአገልግሎት ስለሚወጡ የሽፋን መረጃው ከፍ ዝቅ እንደሚችል ታሳቢ ይደረጋል። እንደ ክልል ሲወሰድ ግን በዛ ዳታዎች ዲስአግሪ ተደርገው ከ6% በላይ ሽፋን ለማምጣት ጥረት የተደረገበት ዓመት ነው ብሎ መውሰድ ይቻላል። ደቡብ ባህር ዳር ያለንባትን እንኳን ወስደን ብናይ ታውቁታላችሁ የነበረ ችግር አባይ ማዶ አሁን ለሚቀጥሉት 10-20 ዓመታት ያለምንም ችግር ሳያቆራርጥ አባይ ማዶን በሙሉ
ውሃ ሰፕላይ ማድረግ የሚችል ከጃይካ ጋር ከጃፓን መንግስት ጋር በተደረገ ትብብር ፕሮጀክት አጠናቆ ወደ ስራ መግባት ተችሏል። የገጠር ልማት ክላስተሩ የብዙ ዜጎች የዘመናት ጥያቄ የነበረውና ለማህበራዊና ኢኮኖሚያዊ እድገት ቁልፍ መሳሪያ ሆኖ የሚያገለግለው ገጠር መንገድ ልማት ልዩ ትኩረት ተሰጥቶ በመሰራቱ የክልሉን የመንገድ ተደራሽነት ሽፋን በማሳደግ ላይ ይገኛል። በመንገድ ግንባታ ዘርፍና በመንገድ ጥገና ዘርፍ በርካታ ስራዎችን ያከናወነው። በመንገድ ግንባታ ዘርፍ ካቀድነው ዕቅድ አፈጻጸም ወደ 88.97% አፈጻጸም አስመዝግበናል። የመንገድ ቢሮ በፌዴራል የተጀመሩ ከ63 በላይ የአስፓልት መንገድ ፕሮጀክቶች ነበሩን። አንዳንድ የጸጥታ ችግር ያለባቸው ካልሆነ በቀር ኦልሞስት ከ40 በላይ የሚሆኑትን ፕሮጀክቶች ግማሾቹ እየተጠናቀቁ ነው፣ ግማሾቹ በፌዝ ለመጠናቀቅ የደረሱ አሉ። በመንገድ ጥገና ዘርፍ ደግሞ ወደ 5481.97 ኪሎ ሜትር መንገድ በመጠገን የአመቱን አፈጻጸም ከ100% በላይ የፈጸምንበት ሁኔታ አለ። ጥራት ወሳኝ በየትኛው መንገድ አሁን የመንገድ ጥገናውን ወስደን ስናይ በየደረጃው ያለው አማካሪ ድርጅት ጭምር ቼክ የሚያደርገው በፈተና ውስጥም ሆነን የተሻለ ውጤት ማምጣት ይቻላል የሚለውን ሌሰን ያገኘንበት ትምህርት ያገኘንበት አመት ነው። ባለፈው አመትም 2016 2017 በተመሳሳይ ኤንቫይሮንመንት ውስጥ ሆነን ነው ስራዎችን የሰራናቸውና ይሄ ለኛ ትልቅ ጽናት ሰጥቶናል። በሰራተኛችን ላይ ትልቅ ኮሚትመንት የተፈጠረበት ሁኔታ ነው ያለው። ከዛ ውጭ በክልሉ በጀት የሚሰሩ የገጠር መንገድ ጥገናዎች አሉ። የመልካም አስተዳደር ችግር ሆኖ የሚነሱ ወረዳ ከወረዳ የማገናኘት እነዚህ በጣም ሰፊ ስራ እየሰራን ያለ ነው። ይሄ ሴክተር በዚህ 2 አመት ውስጥ በችግር ውስጥ ያለን እስከማይመስል ድረስ በክልሉ ላይ ያለውን የመንገድ ችግር እየፈታ ይገኛል። አስፓልት አለ፣ የጠጠር መንገድ አለ፣ በከተማ የሚገነቡ መንገዶች አሉ። እነዚህን ሁሉ አጠቃሉ ገና ሽፋናችን ምን ላይ ነው ያለነው? 34,000 ኪሎ ሜትር በላይ ነው የደረስነው። ግን ይሄ ካለው ፖፑሌሽን ጋር ካለው የቆዳ ስፋት ጋር ወስደ ስታየው ገና ብዙ የመንገድ መሰረተ ልማት መልማት እንዳለበት የሚያመላክት ነገር ነው ያለው። በእኛ እጅ ያለ ባለፈው አመት ወደ 39 ፕሮጀክቶች ነበሩ። ከ39 ፕሮጀክቶች ጸጥታው ጋርም ተቋቁመን 4 ፕሮጀክት ጨረስን። በዚህ አመት 34 ፕሮጀክት አለ። በዚህ አመት 34 ፕሮጀክቶች ላይ በዚህ አመት 6 ፕሮጀክት እንጨርሳለን ብለን እየሰራን ያለን። አንደኛ ደግሞ የግብርናን ባለሙያም ሆነ መከታተል አለበት። እሱም በደንብ እየተከታተሉ ይናለ ሀኔም እውቀት የሚወስዳሉ ከኔም ከነሱ እውቀት ወስዳሉ ራሱ እና የነሱም ግዳፍ ጥሩ ነው ብዬ ነው እንትን የምለው። ስራው ላይ አሁን አንተ ለምሳሌ ንጹህ ልብ ነው ከስራ ነው ለማህበረሰቡ ምርት እያቀረብክ ነው። አንድ መንግስት አትስራ አይልም። ስለዚህ ዋናው ትኩረቱ ከማን ላይ ነው? እኔ በግልጽ በነገር ማለት እኔ በምርቴ ላይ ነው የምገኝ። ከዛና ዝም ብለው ነገር የለኝም። አሁን አንድ ስራና ስራዬ ብቻ ነው ራሱ የሚሰራ ሰው ከምን በላይ ተወዳጅ ነው። በቃ የማይሰራ ሰው ግን ተወዳጅነት ቀርቶ ራስም ተጠለዋል። የገንዘብ ወንድም ካልሰራ ሰርቶ ራሱን ካልደወጠ ተጠለዋል። መጥፎ ነገሩ ምንድነው? ሞት አለ፣ መታገት አለ፣ ሰራተኛ ላይ የሚደርስ ጫና አለ። እነዚህ ነገሮች መጥፎ ነገሮች ናቸው እና እነዚህ ባይኖሩ ኖሮ በዚህ ክልል ውስጥ
ምን አይነት ልማት ማምጣት ይቻል ነበር ብለህ ስታስበው ትልቅ ዋጋም ከፍለናል። የተሻለ ነገርም ደግሞ ማምጣት የሞከርንበት ዓመት ነው። ከፈተና ጋር እየታገለ ባለሙያዎች ወርደው አገልግሎት በሚሰጡበት ሰዓት የሚገጥማቸው ችግር አለ። ያንን ሁሉ ሀስል ተቋቁመው የክልላችን ሕዝብ በድህነት እንዳይማቅቅ ድህነትን ታሪክ ለማድረግ የሚደረገው ተጋድሎ እጅግ በጣም ትልቅ ሽፍት የመጣበት ዓመታት ናቸው ሁለቱ። በነገራችን ላይ በእነዚህ 2 ዓመታት ውስጥ በርካታ መስዋዕትነት ተከፍሏል። ሙያተኞች የአካል ጉዳት የደረሰባቸው ህይወታቸውን ያጡ ንብረታቸው የተዘረፉ በርካታ ሙያተኞች አሉ። በመንገድ፣ በግብርና፣ በውሃ ተቋማት ብዙ ሰው መስዋዕትነት ከፍሎብናል። ሙያተኞች ያለባቸውን ፕሮፌሽናል ግዴታ ለመወጣት ሲንቀሳቀሱ ኃላፊነት በጎደላቸው ጽንፈኞች ጉዳት የደረሰባቸው ኃይሎች እንዲህ በቀላሉ የሚታይ አይደለም። ይህ ሁሉ መስዋዕትነት ተከፍሎ ነው እንግዲህ የክልሉን አጠቃላይ ኢኮኖሚ እንቅስቃሴ በችግር ውስጥ ሆኖ ቢሆን ክልሉ ውስጥ ከ5 እስከ 6% እድገት እንዲመጣ ትልቅ ሚና የተጫወተው ማለት ነው። ተቋማቱ የክልሉን የ25 ዓመት አሻጋሪ ዕቅድ መነሻ በማድረግ የክልሉን ሁለንተናዊ እድገት ለማፋጠንና የምግብ ሉዓላዊነትን በራስ አቅም ለማረጋገጥ ከመቼውም ጊዜ በላይ ልዩ ትኩረት ተሰጥቶት ዕቅዱ በመተግበር ላይ ይገኛል። ፍሬሽ ነገር እንቁላል ህዝብ ይገኛል፣ አሳ መዝብ ይገኛል፣ ወተት መዝብ ይገኛል፣ የበግ ስጋም ሆነ ማንኛውም ከዚህ ይገኛል ማለት ነው። ራሱ ፍሬሽ ነገሮች ሁሉ ከዚህ ቦታ ላይ ይገኛሉ። አይደለም ባህር ዳር ለአፍሪካ መጨናለው የሚል ምርት ነው ያለኝ ራሱ ነው። የአማራ ክልል ግብርና ፕሪዶሚናንትሊ በአነስተኛ ማሳ ላይ የተመሰረተ በስሞል ሆልደር ፋርመር ላይ የሚሰራ ስራ ነው። አሁን ግን ይህ ፍኖተ ካርታ ይዞት የመጣው አንድ እይታ ምንድነው? ተረስቶ የነበረውን ዘመናዊ ግብርና ወይም ኮመርሻል ፋርሚንግ በሳይንቲፊክ ሪኮሜንዴሽን ብቻ እንዲመሩ የሚያስችልና ኢቭን አሁን ያለውን የስሞል ሆልደር ፋርሚንግ በክላስተር በጉድኝት መሬትን በኩታ ገጠም ኮንሶሊዴት እያደረክ በክላስተር ፋርሚንግ ኮንሰፕት ዘመናዊ ግብርና ወደ ሜካናይዜሽን እንዲገባ በተመሳሳይ ቀን ታርሳለህ፣ በተመሳሳይ ቀን ትዘራለህ፣ በተመሳሳይ ቀን ማዳበሪያ አፕላይ ታረጋለህ፣ በተመሳሳይ ቀን ፔስቲሳይድ ታረጋለህ፣ በተመሳሳይ ቀን ሃርቨስት ታረጋለህ። እንዲህ ሲሆን ምርትና ምርታማነት ብክነት እንዳይኖር ያደርጋል። ለዘርፉ በቂ ኢንቨስትመንት አላቀረብንም ብላል። አብዛኛው ብድር ብትወስድ ኢንዱስትሪና ሰርቪስ ሴክተር ነው እንጂ ግብርናው ላይ ብድር አይሰጥም በባንኮችን በኩል። ይሄ ሞዳሊቲ መቀየር አለበት ብለናል። ስለዚህ ሰፊ የሆነ ፋይናንሻል ይፈልጋል ገጠሩ ማለት ነው። ስለዚህ ገንዘብ ሲያገኝ፣ ብድር ሲያገኝ፣ ቴክኖሎጂ ሲያገኝ ኑሮውን ይቀይራል፣ አሰራሩን ይቀይራል። ለማንኛውም ህብረተሰብ ብሎ ታስቦ 8 ዋና ዋና ጉዳዮች ተለይተው ተቀምጠዋል እንደ ማስፈጸሚያ ስልት። እነሱን ከፈጸምናቸው ይሳካል ማለት ነው። የግብርና የእድገት አቅጣጫችን ባለ 2 ፍኖት ነው። አንደኛው በአነስተኛ ማሳ ላይ የተመሰረተ የምርትና ምርታማነት ጭማሪ ማምጣት በኤክስቴንሽን አፕሮች፣ ሁለተኛው በሰፋፊ እርሻ ማሳዎች ላይ ምርትን በከፍተኛ ደረጃ ዘመናዊ ቴክኖሎጂ ተጠቅሞ ማምረት ታሳቢ ያደረገ ነው። በአጠቃላይ የክልላችን የኢኮኖሚ እድገት 52% የሚሆነው ጂዲፒ ኮንትሪቢዩሽን የሚመነጨው ከግብርና ነው። ይሄ ሲግኒፊካንትሊ መቀነስ አለበት። የገበሬ ክልል ብቻ መሆን የለበትም። ኢንዱስትሪው መስፋፋት አለበት። በሚቀጥሉት 5 ዓመታት የአማራ ክልል ግብርና ከ52% ወደ 47 ዝቅ እናደርጋለን ነው የሚለው። 5% ነው የምንቀንሰው። የመጀመሪያው የምናደርገው ቅድም እንዳልኩ ብዙ አምራች ሰው ገጠር ስላለ ድብቅ የስራ አጥ ስላለ እሱን ወደ ሌላ ኢኮኖሚ ማምጣት ነው። ስለዚህ በገጠር ከግብርና ውጭ ሌሎች የኢኮኖሚ አክቲቪቲዎችን መፍጠር ነው። የገጠር ኢንዱስትሪ ማስፋት፣ የገጠር አገልግሎቶችን ማስፋት፣ የተለያየ ኢኮኖሚ ውስጥ ገጠር በጨመርከ ቁጥር ከግብርና እየወጣ ወደ እነዚህ ዘርፍ ሰው ይሄዳል ማለት ነው። ስለዚህ መሬት ላይ ያለው ጭቅጭቅ በርደን ይቀንሳል ማለት ነው። ዛሬ እኔ እናባት አሉ ተወለድኩ፣ ወደ ሌላ ዘርፍ ካልሄድኩ መሬት አምጡ ነው የምለው። ነገ ደግሞ እኔ እወልዳለሁ፣ እኔ ልጅ እኔን ይጠይቃል፣ የትኛዋን ነው የምሰጠው? ስለዚህ ምንድነው ወደ ሌላ ዘርፍ እንዲሄድ ማድረግ ነው። ይሄ ኢኮኖሚ ስትራክቸሩን ስንቀይረው የሚፈጠር ስለሆነ ይሄ 25 ዓመት እቅድ አንዱ ከግብርና ወደ ኢንዱስትሪ ስንል ሰው መሬትን እየለቀቀ ወደ ኢንዱስትሪ ወደ ፋብሪካ ይገባል ማለት ነው። ልክ እኔ እናንተ ከገጠር ተወልደን ለቀን ወደዚህ ወደ መንግስት ስራ እንደገባ ነው ሰርቪስ ሴክተር ውስጥ አገልግሎት ሰጪ እንደሆነ ሁሉ ግብርና ለቆ የሚመጣው በኢኮኖሚ ሽግግሩ የሚረጋገጥ ነው። ከደሞ ወጣቱም አሁን አርሶ አደር ላይ መቆየት የተማረው ብዛም ስለሆነ ለወጣቱ የሚመች
ዘርፍን ማብዛትን ይጠይቃል እና እቅዱ የሚመክረው ይሄን ነው። እንደሚታወቀው የአካባቢን ልማትና ጥበቃ ስራዎችን ተግባራዊ ያላደረገ የትኛውም አይነት ልማት ዘላቂነት አይኖረው። ስለዚህ ልማት ዘላቂነት የሚኖረው ከአካባቢ ጥበቃ ጋር ተንሰላስሎ መስተጋብሩን ጠብቆ ሲሄድ ነው። በዚህም በኩል የክልላችን መንግስት በ25 ዓመቱ እቅድ ላይ በተገዩ መንገድ አንድ ራሱን የቻለ ዘርፍ አስቀምጦ ሐይቆችን፣ ወንዞችን፣ ደኖችን እና በርካታ ብዝሃ ህይወቶችን ሊጠብቅና ሊያለማ የሚችል ሰፊ የሆነ እቅድ ሊያሰራ የሚችል በተገቢው መንገድ የተቀመጠ ከየት ተነስቶ የት መነሻችን የት ነው መዳረሻችን የት ነው የሚል ዛሬ ላይ 2042 ላይ የአማራ ክልል ህዝብ በአካባቢ ጥበቃ ዘርፍ ላይ ምን ይደርሳል ምንስ ይጠበቅበታል የሚለው ከ25 ዓመቱ የ5 ዓመት ከ5 ዓመቱ የ1 ዓመት እየተቀዳ ከ1 ዓመቱ ደግሞ በየሩብ ዓመቱ ተሸንሽኖ በተገቢው መንገድና ሳይንሳዊነቱን በጠበቀ መንገድ ነው እየተሰራ ያለ ነው። ስለዚህ ተገቢውን ሳይንሳዊ ዕውቀትን ተከትሎ ነው እቅዱ የተሰራው።